የሀና ፈተና እንግዲህ አያልቅም ማለት ነው። ባለፈ ግን ያቺ ፍቅር የምትባል ልጅ ደውላላት እሷን ፍለጋ ወጥታ በዛው ከሷ ጋር ስትመለስ ደግሞ ኤልያስን አገኘች ማለት ነው፣ አፍቃሪዋን። እሱን ስታገኝ ፍንድቅድቅ ብላ በወሬው እዛው ቆየችና እነ ሜላት ቤት ያላትን ስራ ረሳች። ወይዘሮ ሜላት ከልጆቿ ጋር ከቤተ ክርስቲያን ስትመለስ ሀና የለችም፣ ቁርስም አልተሰራም። ወይዘሮ ሜላት ደግሞ እኔ ገንዘብ የምከፍላት እኮ ስራዋን አጠናቃ እንድትሰራ እንጂ የትም ወለም ዘለም እንድትል አይደለም ስትል፣ እንዴም ማየ ምን ሆነሽ ነው? እሷም እኮ ሰው ናት። በቃ አስገዳጅ ነገር ገጥሞት ይሆናል። በቃ ለዛሬ እኛ እንሰራዋለን። ለምንድን ነው እንደዚህ የምትናገሪው? ለሀና ይሄ ይገባታል እንዴ ምናምን ብላ ሰላም እናቷን ተቆጣቻት። ዝም በሉ፣ እኔ ገንዘቤን እስከከፈልኩ ድረስ ልጆቼ መራብም ሆነ ምንም መሆን የለባቸውም። ምክንያቱም በነፃ አይደለም የምትሰራው እያለች፣ እማዬ ግን መቼ ነው እንደው ሰው የምትሆኙ? ደህና ሰው የምትሆኙ? ግን አንዴ ሰው አንዴ ሌላ ሰው ትሆኛለች። ግን ለምንድን ነው እማዬ? እጭ አሁንስ ያንቺ ጸባይ እንደው አስጠላኝ ብላ ሰላም በጣም ተናደደች ማለት ነው። ከዛም እንግዲህ ወይዘሮ ሜላት ኪችን ገብታ ሽንኩርት እየከተፈች እያለ ሀኒ መጣች ማለት ነው። ሀና ስትመጣ ጎረምሲት መጣሽ? ወይ ለምን ይከትፉታል? ራሴ እኮ እሰራዋለሁ እንዴ። እና አንቺ ከሌለሽ እኛ በራብ እንሙት እንዴ? ቆይ 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 ገንዘብ ከፍዬ እንደማሰራሽ ረስተሽ ነው? ለምንድን ነው ስራሽን ትተሽ እትዬ? እንደዚህ ቆያለሁ ብዬ አይደለም የሄድኩት፣ ግን ደግሞ አስገዳጅ ነገር ስለሆነብኝ ነበረ። የሆነ ሰው ላገኝሽ ብሎ ደውሎ ስለዛ ነው። እኔ ይሄ ያንቺ ስባስ እንጂ ምንም አይመለከተኝም። እኔ የሚመለከተኝ የቤቴ ስራ ብቻ ነው በአግባቡ እንዲሰራልኝ። እሺ እትዬ ይቅርታ 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 ይቅርታ፣ ያንቺ ይቅርታ ምንም ሲሰራ አላየውም ማለቻትና አፍላፊ ተናግራ ትወጣች። ሰላም እነች ሀኒም ደግሞ ከዛ ወይ መብርሃን እንደው ምን ነው በቀረብኝ፣ እንደው ባልሄድኩ ኖሮ እትዬም እኮ እውነት አላቸው እያለች እንግዲህ ሀና ከዛሬ ጀምሮ እንደዚህ የምታደርጊ ከሆነ ከዚህ ነው ማሰናብትሽ አለቻት። እሺ እትዬ እንደዚህ አላደርግም፣ ሁለተኛ በጣም ይቅርታ አለቻት እና ለመነቻት። ከዛም ጥላት ወጣች። ይሄን እንደዚህ ስታደርጋት መናሴ ሰምቶ ነበረ። መናሴ በጣም ተናደደ። በእናቱ ለምንድን ነው ልጅ እንደዚህ የምታደርጋት? ሰው ነች፣ ተቸግራ ሊሆን ይችላል የሄደችበት ምክንያት፣ ለምንድን እንደዚህ የምትናገራት ብሎ በጣም ተበሳጨ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀንዬ ፈተናዋ እንደቀጠለ ነው ማለት ነው። አባትየውም መታከሙን አልጀመሩም እስካሁን ድረስ እዛው ቤት ውስጥ ቁጭ ብለዋል። የአሲር መጥፋት እሳቸውን በቃ ፋታ ነስቷቸዋል። እንቅልፍ የተባለ አይተኙም ማለት ነው የሀኒ አባት። ምክንያቱም ልጅ ጠፋብኝ፣ ሀና ባክሽን ወንድምሽን አፋልጊ፣ ወንድምሽ በጣም ናፍቆኛል እያሉ እንግዲህ አባዬ እኔን እኮ ረሳኸኝ አንተ ወንድምሽ ወንድምሽ እያልክ ቆይ እኔ አባቴን ማንም እንዲወስድብኝ አልፈልግም። ሀንዬ ያንቺን ቦታ ማንም አይወስድብሽም። ግን ይሄም ደግሞ በጣም የምወደው ልጄ ነው። እባክሽን ለዛች ፍቅር ለምትባል ልጅ ስልክ ደውይላት ስትላት፣ ስደውል እኮ አያነሱም አባዬ፣ ሞክሬ ነበረ አለች ማለት ነው። ከዛም እንግዲህ ሀና መዝገቡ ማን ነው መዝገቡ የሚባል ሰው አውቀዋለሁ ይመስለኛል፣ ደሴ ይሁን እዚህ ይሁን የሚባል ሰምቻለሁ፣ መዝገቡ እያለች በመጨረሻም እንግዲህ አሲር መሆኑን ስታስታውስ፣ አሲር እመብርሃንዬ አንቺ ጠብቂልኝ፣ እንደው አሲር ምንም ክፉ ነገር እንዳይገጥመው፣ አባዬ የሆነ ነገር ይሆንብኛል፣ ለካ አባዬ ወዶ አልነበረም እንደዚህ ሲጨነቅ የነበረው እያለች እንግዲህ እየተጨነቀች እያለ ከዛም ምሳውን ሰርታ ጨርሰች ቁርሱን። ወይዘሮ ሜላትም መኝታ ክላሷ ስትሄድ መናሴ ቁጭ ብሎ ነበር። መናሴ ምን ከጓደኞች ጋር አትወጣም እንዴ? ምን ትሰራለህ ቤት ውስጥ? አይ እማዬ ጥናት እያጠናው ነው፣ ደግሞ ጓደኞቼ የሉም። እንትና ነበረ አሮን ነበረ፣ እሱ ደግሞ ተጣልተናል፣ የት እንዳለም አላውቅም፣ ከሱ ጋር ቆየን ከተጣላን በአና ምክንያት አላት ማለት ነው። ከዛም እማዬ የማትቀየሚኝ ከሆነ አንድ ነገር ልጠይቅሽ፣ የማይከፋሽ ከሆነ አውቃለሁ እናቴ ነሽ አላት። እንዴ ጠይቀኝ ምናሴ ጠይቀኝ አለች እና አልጋው ላይ ቁጭ አለች። እማዬ ሀናን ቅድም እንደዛ ስትናገራት እውነት ለመናገር በጣም ነው የተሰማኝ፣ ግን ለምንድን ነው እንደዚህ የምትናገራት?
አውቃለሁ መናሴ፣ እኔም ከተናገርኳት በኋላ እኮ በጣም ነው የምታሳሳኝ። በጣም ቅርቤ ላይ ያለች ሰው ነው የምትመስለኝ። ብቻ እኔ ስናደድ እንደዚህ ነኝ። በቃ ጸባይን አታውቅም እንዴ? እና በጣም ነው መሳሳላት። ለምን እንደሆነ አላውቅም እኮ እማዬ። እኔም እኮ እህቴ በቃ ከሰላም ለይቼ አላያትም። እንደ ሰላም እህቴ ነው የማያት። በጣም ነው የምታሳዝነኝ ልጅቷ። ነገረ ስራዋ በቃ ለሰው ያላት አክብሮት እያለ ለእናቱ ነገራት ማለት ነው። እማዬ እንደዚህ አታደርጊያት እሺ ልጄ፣ እንደው አንተን የመሰለ ልጅ ባይሰጠኝ ምን ሆን ነበር መካሬ ልጄ እያለች ከዛም ሳመችው። ሀዛ ሀና ክችን ውስጥ ትግዝ ብላ ቁጭ ብላ ያዛ ያሲርን እያንሰላሰለች ለፍቅር ስልክ ብትደውል ፍቅር ስልክ አታነሳም ማለት ነው። ከዛ ሜላት መጣችና ሀና ምን ሆነሽ ነው አልቻት። ኧረ ምንም እትዬ፣ ምን ሆንኩኝ? ቅድም በተናገርኩሽ ነገር አዝነሽ ነው አይደለ ስትላት፣ ኧረ አይደለም እትዬ በፍጹም። አይ እሱ ነው ያሳዘነሽ። እኔ እኮ ተናድጄ ነው ሀንዬ፣ መብርሃንን አይደለም እትዬ፣ የሆነ ሰው ስልክ ስደውል አላነሳልኝ ብሎ ለዛ ነው አለቻት ማለት ነው። አይ እኔ በኔ ከተቀየምሽ በጣም ይቅርታ ሀንዬ፣ እኔ እንደ ልጄ ነው የማይሽ። ለምንድን ነው አንቺ እንዳሰርሽ መታይኝ? በቃ እኔ እንደ እናትሽ እንድታይ ነው የምፈልገው ስትላት፣ እትዬ እናንተ በጣም ጥሩ ሰው ናችሁ፣ ከምንም በላይ ናችሁ። ለእኔ ምንም ጎሎብኝም አያውቅም እትዬ፣ ደግሞ በእርሶ መቼም አልቀየምም። ለእኔ እኮ ካረጉልኝ አንጻር ለእኔ ይሄ ምንም ነው አለቻት። እሺ ብላ ጥላት ወጣች። ከዛም በቃ ቁርስ ሰርቻለሁ ጨርሻለሁ፣ በቃ ከጨረሽች ወደ ቤት እኔ ያቀርባለሁ ችግር የለውም አለቻት። እሷም ሀናም ወደ ቤቷ ልትሄድ መናሴን አገኘችው። መናሴ ወደ ቤት ሊሄድ ነው፣ በቃ ቻው ሀንዬ፣ ካልደበረሽ እየሄድን ከአንቺ ጋር ባወራ ደስ ይለኛል። እንዴ መናሴ፣ ስለምንድን ነው የምናወራው? እኔ እናንተ በቃ ዝም ብለን ብናወራ ምን ችግር አለው? በቃ እኔን እንደ ወንድምሽ፣ እኔ እኮ እንደ እህቴ እንደ ሰላም ነው የማይሽ። ከሰላም ለይቼ እኮ አላይሽም። ሀንዬ እባክሽን እሺ በይኝና አብረን እንሄድና እያወራን መንገዱን እንሄድ። መናሴ ሌላ ቀን አይሆንም፣ አሁን ነው እንሄደው። ከዛ ሜላት ቆማ እያዳመጠች ነበረ። ሀንዬ እኔ በጣም ነው የምወድሽ፣ በቃ እንደ እህቴ ነው። ምንም አንቺ ከዚህ ቤት ስትወጪ የሆነ የቤተሰቤ አካል የጎደለ ነው የሚመስለኝና ስለዚህ ከኛ ጋር አተራቂ እዚሁ ማለት ከአንቺ ጋር እየሄድኩ ላውራሽ ሲላት እሺ ብላ ተቃቀፉ። ከዛ ሜላት ደስ አላት ማለት ነው። እናትነቷ ቶሎ ቢታወቅና ለሀና ቢነገራት ብዬ አስባለሁኝ። ኤልያስም ደግሞ በሀና ፍቅር ጠብ ብሏል። ሀንዬን እንግዲህ የራሱ ያደርጋት እየቃወመጠ ነው። ሀና ደግሞ እንግዲህ ትውደደው አትውደደው አላውቅም። ሄዳ ለአባቷ ስትነግረው አባቷ አይሎጋሽቦ እያለው ነበረ ማለት ነው። እንግዲህ ለማንኛውም ሀንዬ አይዞሽ የኔ ጠንካራ ሴት